እንኳን ደህና መጣችሁ። በዚህ ቪዲዮ ለትዳር የምትሆን ሴት ምን አይነት መገለጫዎች ሊኖሯት እንደሚገባ ከመጽሐፍ ቅዱስ በመነሳት እንመለከታለን። ትዳር የእግዚአብሔር ስጦታ ሲሆን ለዚህ ታላቅ ቃል ኪዳን የምትሆን ሴት ስትመረጥ ከውጫዊ ውበት በላይ መንፈሳዊ ብስለት እና የውስጥ ማንነት ትልቅ ቦታ አላቸው። ዛሬ 5 ቁልፍ ርዕሶችን በመዳሰስ ለትዳር የምትሆን ሴት መጽሐፍ ቅዱሳዊ መገለጫዎችን እንማራለን። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ በማድረግና ለዚህ ቻናል ደግሞ አዲስ ከሆናችሁ ሳብስክራይብ በማድረግ እንደዚሁም ደግሞ ለጓደኞቻችሁ ይህንን ቪዲዮ ሼር በማድረግ እስከ መጨረሻው መከታተል ብቻ ነው የሚጠበቅባችሁ። ምሳሌ 31 ሴት ለትዳር የምትፈለግ ብርቱ ሴት 7 ዋና ዋና መገለጫዎችን እንመልከት። የምሳሌ መጽሐፍ ምዕራፍ 31 ላይ የተገለጸችው ብርቱ ሴት ለብዙ ዘመናት ለሴቶች ሁሉ አርአያ ሆና ቆይታለች። ይህ ክፍል ለትዳር የምትሆን ሴት ሊኖሯት የሚገቡትን መንፈሳዊና ተግባራዊ ጥንካሬዎችን በግልጽ ያሳያል። እስቲ 7 ዋና ዋና መገለጫዎችን እንመልከት። አንደኛ፣ ታማኝነትና አስተማማኝነት። ምሳሌ መጽሐፍ ምዕራፍ 31 ከቁጥር 11 እስከ 12 እንዲህ ይላል። የባሏ ልብ በእርሷ ይታመናል፣ ምርኮም አያጣበትም። በሕይወቱ ዘመን ሁሉ መልካምን ታደርግለታለች እንጂ ክፉን አታደርግበትም። ብርቱ ሴት ለባሏ ታማኝ ናት፣ ባሏም በእርሱ ሙሉ በሙሉ ይተማመናል። ይህ ለትዳር መሠረት የሆነ እምነትን የሚገነባ ነው። ሁለተኛ፣ ትጉህ እና ታታሪ ሰራተኛ። ምሳሌ መጽሐፍ ምዕራፍ 31 ቁጥር 13 እስከ 19 እንዲህ ይላል። ሱፍና የተልባ እግር ትፈልጋለች፣ በእጇም ደስ ብሏት ትሰራለች። ይህቺ ሴት ሰነፍ ሳትሆን ለቤተሰቧ የሚያስፈልገውን ነገር ለማቅረብ በትጋት ትሰራለች። ይህ የቤት አስተዳደር ችሎታዋን እና ለቤተሰቧ ያላትን ቁርጠኝነትን ያሳያል። ሶስተኛ፣ ጥበበኛ የቤት አስተዳዳሪ። ምሳሌ መጽሐፍ ምዕራፍ 31 ከቁጥር 15 እስከ 16 እንዲህ ይላል። ገና ሌሊት ሳለች ትነሳለች፣ ለቤተሰቦቿ ምግብ ታዘጋጃለች፣ እርሻን ትመኛለች፣ ትገዛውማለች፣ ከእጇም ፍሬ የወይን ቦታ ትተክላለች ይላል። ቤቷን በጥበብ ታስተዳድራለች፣ ጊዜዋንም በአግባቡ ትጠቀማለች እና ለቤተሰቧ የወደፊት ዕቅድ ታወጣለች። አራተኛ፣ ለሌሎች አሳቢና ለጋስ። ምሳሌ መጽሐፍ ምዕራፍ 31 ከቁጥር 20 ላይ እንዲህ ይላል። እጇን ለድሆች ትዘረጋለች፣ ለችግረኞችም እጇን ትሰጣለች። ይቺ ሴት ለራሷ ብቻ ሳይሆን ለችግረኞችም የምታስብና የምትሰጥ ናት። ይህ ደግ ልቧን እና ማህበራዊ ኃላፊነቷን ያሳያል። አምስተኛ፣ ጥንካሬና ክብር። ምሳሌ መጽሐፍ ምዕራፍ 31 ከቁጥር 25 ላይ እንዲህ ይላል። ኃይልና ክብር ልብሷ ነው፣ በሚመጣውም ዘመን ትስቃለች ይላል። በውስጧ ጥንካሬ እና ክብር አላት። ይህ ማለት
በራስ መተማመን ያላት፣ በችግሮች የማትፈራ እና ለወደፊት ተስፋ ያላት ሴት ናት። 6ኛ ጥበበኛ ተናጋሪ። ምሳሌ መጽሐፍ ምዕራፍ 31 ከቁጥር 26 ላይ እንዲህ ይላል፣ አፏን በጥበብ ትከፍታለች፣ የምሕረትም ሕግ በምላሷ አለ። የምትናገረው ሁሉ በጥበብ የተሞላና ገንቢ ነው። ቃላቶቿ ሌሎችን የሚያበረታቱ እና የሚያስተምሩ ናቸው። 7ኛ እግዚአብሔርን መፍራት። ምሳሌ መጽሐፍ ምዕራፍ 31 ከቁጥር 30 ላይ እንዲህ ይላል፣ ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች ይላል። ከሁሉም በላይ እግዚአብሔርን ትፈራለች። ይህ መንፈሳዊ መሠረት ለሁሉም መልካም ባህሪያቶቿ ምንጭ ነው። እግዚአብሔርን መፍራት የጥበብ መጀመሪያ ነውና። እነዚህ የብርቷ ሴት መገለጫዎች ለትዳር የምትሆን ሴት ምን አይነት መንፈሳዊና ተግባራዊ ባህሪያት ሊኖሯት እንደሚገባ ያሳዩናል። ወንዶችም ለትዳር አጋር ሲመርጡ እነዚህን ባህሪያትን ማስተዋል አለባቸው። የእግዚአብሔር ስጦታ ለትዳር የምትሆን ሴት እንዴት መለየት ይቻላል? መጽሐፍ ቅዱሳዊ መመሪያ። ትዳር የእግዚአብሔር ስጦታ ነው። ትክክለኛውን የትዳር አጋር መምረጥ ደግሞ የሕይወት ዘመን ውሳኔ ነው። ታዲያ ለትዳር የምትሆንን ሴት እንዴት መለየት ይቻላል? መጽሐፍ ቅዱስ በዚህ ረገድ ግልጽ መመሪያዎችን ይሰጠናል። ምሳሌ መጽሐፍ ምዕራፍ 18 ከቁጥር 22 ላይ እንዲህ ይላል፣ መልካም ሚስት ያገኘ መልካምን ነገር አገኘ፣ ከእግዚአብሔርም ዘንድ ሞገስን አገኘ ይላል። 2ኛ ቆሮንቶስ ምዕራፍ 6 ከቁጥር 14 ላይ እንዲህ ይላል፣ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተካፋይነት አለውና፣ ብርሃንም ከጨለማ ጋር ምን ኅብረት አለው? ያዕቆብ ምዕራፍ 1 ቁጥር 5 ላይ እንዲህ ይላል፣ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ይሰጠውማል። አንደኛ ጸሎትና የእግዚአብሔርን መመሪያ መጠየቅ። ያዕቆብ 1 ቁጥር 5 ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ይሰጠውማል። ትክክለኛውን የትዳር አጋር ለመምረጥ የመጀመሪያው እርምጃ የእግዚአብሔርን ጥበብና መመሪያ በጸሎት መጠየቅ ነው። እግዚአብሔር በልባችን ውስጥ ሰላምን በመስጠት ወይም በሌሎች መንገዶች ይመራናል። ሁለተኛ መንፈሳዊ አንድነት። 2ኛ ቆሮንቶስ ምዕራፍ 6 ከቁጥር 14 ከማያምኑ ጋር በማይመች አካሄድ አትጠመዱ። ይህ ጥቅስ የሚያሳየው የትዳር አጋሮች በመንፈሳዊ እምነታቸው አንድ መሆን እንዳለባቸው ነው። እግዚአብሔርን መፍራትና ለእርሱ መኖር የጋራ ግብ ሲሆን ትዳር ጠንካራ መሠረት ይኖረዋል። 3ኛ መልካም ስነ ምግባር እና ባህሪያት። የትዳር አጋርን ስንመርጥ ከውጫዊው ገጽታ በላይ ለውስጣዊ ባህሪ
ትኩረት መስጠት አለብን። ትህትና፣ ደግነት፣ ታማኝነት፣ ትዕግስትና ፍቅር ከመጽሐፍ ቅዱስ የሚመነጭ ቁልፍ ባህሪያት ናቸው። ምሳሌ መጽሐፍ ምዕራፍ 31 ላይ የተገለጸችው ሴት የዚህ ምሳሌ ናት። አራተኛ፣ የጋራ እሴቶች እና ግቦች። ምንም እንኳን ሁሉም ነገር አንድ አይነት ባይሆንም ለትዳር የምትሆን ሴት ከእርሱ ጋር ተመሳሳይ የሆኑ መንፈሳዊ እሴቶች እና የህይወት ግቦች ሊኖሯት ይገባል። ይህ በትዳር ውስጥ ስምምነትን እና የጋራ ጉዞን ያመጣል። አምስተኛ፣ የቤተሰብና የጓደኞች አስተያየት። ምንም እንኳን የመጨረሻው ውሳኔ የእርሶ ቢሆንም የቤተሰብ እና የቅርብ መንፈሳዊ ጓደኞች አስተያየት ጠቃሚ ሊሆን ይችላል። እነሱ ከውጪ ሆነው ሁኔታውን በተሻለ ሁኔታ ሊመለከቱ ይችላሉ። ለትዳር የምትሆን ሴት መምረጥ በእግዚአብሔር መሪነት በጥበብና በጸሎት መሆን አለበት። መልካም ሚስት ያገኘ መልካምን ነገር አገኘ የሚለው ቃል እውነት እንዲሆን የእግዚአብሔርን መመሪያ እንከተል። ከውጫዊ ውበት በላይ ለትዳር የምትሆን ሴት ሊኖራት የሚገባው የውስጥ ማንነት። በዛሬው ጊዜ ውጫዊ ውበት ትልቅ ቦታ የሚሰጠው ቢሆንም መጽሐፍ ቅዱስ ግን ለትዳር ዘላቂነትና ደስታ የውስጥ ማንነት እጅግ አስፈላጊ እንደሆነ ያስተምራል። ለትዳር የምትሆን ሴት ሊኖራት የሚገባው የውስጥ ማንነት ምን ይመስላል? አንደኛ ጴጥሮስ ምዕራፍ 3 ከቁጥር 3 እስከ 4 ለእናንተም ለሴቶች ጌጣችሁ የውጭው የፀጉርን ጉንጉን የወርቅም ዝግጅት ወይም ልብስ መልበስ አይሁን፣ ነገር ግን በእግዚአብሔር ፊት እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ሰውነት ይሁን። ምሳሌ መጽሐፍ ምዕራፍ 31 ከቁጥር 30 ላይ እንዲህ ይላል፣ ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች ይላል። አንደኛ፣ የዋህና ዝግተኛ መንፈስ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 4 ሐዋርያው ጴጥሮስ ለሴቶች የውጭ ውበት ጊዜያዊ እንደሆነ እና የውስጥ ውበት ግን ዘላቂ እንደሆነ ያስተምራል። የዋህና ዝግተኛ መንፈስ ማለት ሰላማዊ፣ ትሑትና ታጋሽ መሆን ማለት ነው። ይህ ባህሪ በትዳር ውስጥ ሰላምንና መረጋጋትን ያመጣል። ሁለተኛ፣ እግዚአብሔርን መፍራት። ምሳሌ መጽሐፍ ምዕራፍ 31 ቁጥር 30 እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። እግዚአብሔርን መፍራት ማለት ለእግዚአብሔር ክብር መስጠት፣ ትእዛዙን መጠበቅ እና በእርሱ ላይ መታመን ማለት ነው። ይህ የውስጥ ማንነት ለትዳር ጠንካራ መንፈሳዊ መሠረትን ይጥላል። ሦስተኛ፣ ጥበብና አስተዋይነት። ምሳሌ መጽሐፍ ምዕራፍ 14 ከቁጥር 1 ላይ እንዲህ ይላል፣ ጥበበኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በእጇ ታፈርሰዋለች። ጥበብና አስተዋይነት ቤትን ለመገንባት እና ትዳርን ለማጠንከር ወሳኝ ናቸው። ጥበበኛ ሴት በውሳኔዎቿ በንግግሯና በድርጊቷ ቤተሰቧን ትጠቅማለች።
4ኛ ፍቅርና ደግነት። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 4 እስከ 7 እንዲህ ይላል። ፍቅር የትዳር መሰረት ነው። ለትዳር የምትሆን ሴት ፍቅርን የምትገልጽ ደግና ይቅር ባይ መሆን አለባት። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውንም አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ ክፉንም አያስብም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉንም ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉም ይጸናል። 5ኛ ታማኝነትና ቁርጠኝነት። ለትዳር የምትሆን ሴት ለባሏና ለትዳሯ ታማኝና ቁርጠኛ መሆን አለባት። ይህ ታማኝነት በትዳር ውስጥ መተማመንን ይገነባል እና ለዘላቂ ግንኙነት ወሳኝ ነው። ውጫዊ ውበት ጊዜያዊ ሲሆን የውስጥ ማንነት ግን ዘላቂ ነው። ለትዳር የምትሆን ሴት በእግዚአብሔር ፊት የከበረና የዋህና ዝግተኛ መንፈስ፣ እግዚአብሔርን መፍራት፣ ጥበብ፣ ፍቅርና ታማኝነት ሊኖራት ይገባል። እነዚህ ባህሪያት ደስተኛና የተባረከ ትዳርን ይገነባሉ። ትዳርን የምትገነባ ሴት ከመጽሐፍ ቅዱስ የምንማራቸው 5 ቁልፍ ትምህርቶች። ትዳርን መገንባት የሁሉም ባልና ሚስት ኃላፊነት ቢሆንም መጽሐፍ ቅዱስ በተለይ ሴቶች ቤታቸውን በመገንባት ረገድ ያላቸውን ወሳኝ ሚና ያጎላል። ጥበበኛ ሴት ቤቷን ትሰራለች። ምሳሌ መጽሐፍ ምዕራፍ 14 ከቁጥር 1 ላይ የሚለው ቃል የዚህ ማሳያ ነው። ታዲያ ትዳርን የምትገነባ ሴት ከመጽሐፍ ቅዱስ ምን ትምህርቶችን ትማራለች? ምሳሌ 14 1 ጥበበኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በእጇ ታፈርሰዋለች ይላል። ኤፌሶን መጽሐፍ ምዕራፍ 5 ከቁጥር 22 እስከ 24። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ነገር ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በነገር ሁሉ ለባሎቻቸው ይገዙ ይላል። ቲቶ 2:4 እስከ 5። ወጣት ሴቶች ባሎቻቸውን እንዲወዱ፣ ልጆቻቸውንም እንዲወዱ፣ ራሳቸውን እንዲገዙ፣ ንጹሖች እንዲሆኑ፣ ቤት እንዲሰሩ፣ ደጎች እንዲሆኑ፣ ለባሎቻቸውም እንዲገዙ ይገስጹ ዘንድ የእግዚአብሔር ቃል እንዳይሰደብ ነው ይላል። 1ኛ በፍቅር መገዛት ኤፌሶን 5:22 እስከ 24። መጽሐፍ ቅዱስ ሚስቶች ለባሎቻቸው በፍቅር እንዲገዙ ያስተምራል። ይህ ማለት ባልን እንደ የቤተሰብ ራስ ማክበር እና በውሳኔዎቹ መተባበር ማለት ነው። ይህ መገዛት የባርነት ሳይሆን የፍቅርና የትእዛዝ መገዛት ነው። 2ኛ ቤትን በጥበብ መምራት ቲቶ 2:5 ቤት እንዲሰሩ። ይህ ማለት የቤትን አስተዳደር በጥበብ መምራት፣ ልጆችን ማሳደግ፣ የቤቱን አስተዳደር በጥበብ መምራት። 1ኛ በፍቅር መገዛት
ኤፌሶን መጽሐፍ ምዕራፍ 5 ከቁጥር 22 ላይ እስከ 24 እንደዚህ ይላል። መጽሐፍ ቅዱስ ሚስቶች ለባሎቻቸው በፍቅር እንዲገዙ ያስተምራል። ይህ ማለት ባልን እንደ የቤተሰብ ራስ ማክበር እና በውሳኔዎች መተባበር ማለት ነው። ይህ መገዛት የባርነት ሳይሆን የፍቅርና የትእዛዝ መገዛት ነው። ሁለተኛ፣ ቤትን በጥበብ መምራት። ቲቶ መጽሐፍ ምዕራፍ 2 ቁጥር 5 ላይ እንዲህ ይላል፣ ቤት እንዲሰሩ። ቲቶ መጽሐፍ ምዕራፍ 2 ቁጥር 5 ላይ ቤት እንዲሰሩ። ይህ ማለት የቤቱን አስተዳደር በጥበብ መምራት፣ ልጆችን ማሳደግ እና ቤተሰብን መንከባከብ ማለት ነው። ጥበበኛ ሴት ቤቷን በስርዓት ትመራለች፣ ሰላምን ትፈጥራለች። ሶስተኛ፣ ባልን ማክበር እና ማበረታታት። ኤፌሶን መጽሐፍ ምዕራፍ 5 ከቁጥር 33 ሚስት ባሏን ታክብር። ሚስት ባሏን ማክበር እና ማበረታታት አለባት። ይህ ለባሏ በራስ መተማመንን ይሰጠዋል እና በትዳር ውስጥ ያለውን ፍቅር ያጠናክራል። አራተኛ፣ ልጆችን በፍቅር ማሳደግ። ቲቶ መጽሐፍ ምዕራፍ 2 ቁጥር 4 ላይ እንዲህ ይላል፣ ልጆቿንም እንዲወዱ። እናት ልጆቿን ፍቅርን፣ ትምህርትንና መንፈሳዊ መመሪያን በመስጠት ትልቅ ሚና ትጫወታለች። እናት ለልጆቿ ፍቅርን፣ ትምህርትንና መንፈሳዊ መመሪያን በመስጠት ትልቅ ሚና ትጫወታለች። ይህ ለቤተሰብ የወደፊት ዕጣ ፈንታ ወሳኝ ነው። አምስተኛ፣ መልካም ምሳሌ መሆን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 እስከ 2 እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዶቹ ለቃል የማይታዘዙ ቢሆኑ በፍርሃትና በንጽሕና ያለውን ንጹሕ ኑሯችሁን አይተው ያለ ቃል በሚስቶቻችሁ ኑሮ ትገዙ ዘንድ ለባሎቻችሁ ተገዙ። ሚስት በመልካም ስነ ምግባሯ እና እግዚአብሔርን በመፍራት ባሏን ወደ እግዚአብሔር ልታመጣ ትችላለች። ትዳርን የምትገነባ ሴት በፍቅር በመገዛት ቤቷን በጥበብ በመምራት ባሏን በማክበር ልጆቿን በማሳደግና መልካም ምሳሌ በመሆን ቤተሰቧን ታጠናክራለች። እነዚህ መጽሐፍ ቅዱሳዊ መርሆች ለደስተኛና የተባረከ ትዳር መሰረት ናቸው። አምስተኛ፣ ለጋብቻ የተዘጋጀች ሴት መንፈሳዊ ብስለት በምርጫዋ እንዳይሳሳቱ ሊያውቋቸው የሚገቡ ነጥቦች። ጋብቻ የሕይወት ዘመን ቃል ኪዳን ነው። ለዚህ ቃል ኪዳን ዝግጁ መሆን ደግሞ መንፈሳዊ ብስለትን ይጠይቃል። ለጋብቻ የተዘጋጀች ሴት ምን አይነት መንፈሳዊ ብስለት ሊኖሯት ይገባል? በምርጫው እንዳይሳሳቱ ሊያውቋቸው የሚገቡ ቁልፍ ነጥቦች ምንድን ናቸው? ሮሜ መጽሐፍ ምዕራፍ 12 ቁጥር 2 እንዲህ ይላል፣ የዚህን ዓለም ምሳሌ አትሁኑ፣ ነገር ግን መልካሙንና ደስ የሚያሰኘውን ፍጹሙንም የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ። ገላትያ መጽሐፍ ምዕራፍ 5 ቁጥር 22 እስከ 23 የመንፈስ ፍሬ ግን ፍቅር፣
ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። አንደኛ፣ የእግዚአብሔርን ፈቃድ መፈለግ። ሮሜ መጽሐፍ ምዕራፍ 12 ቁጥር 2 ለጋብቻ የተዘጋጀች ሴት የእግዚአብሔርን ፈቃድ በጸሎትና በቃሉ የምትፈልግ መሆን አለባት። የራሷን ፍላጎት ብቻ ሳይሆን የእግዚአብሔርን ዕቅድ ለሕይወቷና ለትዳሯ ትፈልጋለች። ሁለተኛ፣ የመንፈስ ፍሬዎች መገለጥ። ገላትያ መጽሐፍ ምዕራፍ 5 ቁጥር 22 እስከ 23 መንፈሳዊ ብስለት በመንፈስ ፍሬዎች መገለጥ ይታያል። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነትና ራስን መግዛት በትዳር ውስጥ ወሳኝ ናቸው። እነዚህ ባህሪያት ያላት ሴት ለትዳር ዝግጁ ናት። ሶስተኛ፣ ራስን መግዛት እና የኃጢአት ልማዶችን መተው። መንፈሳዊ ብስለት ማለት ራስን መግዛት እና ከኃጢአት ልማዶች መራቅ ማለት ነው። ይህ በትዳር ውስጥ የሚፈጠሩ ግጭቶችን ለመፍታት እና በንጽህና ለመኖር ይረዳል። አራተኛ፣ የጸሎት ሕይወትና የእግዚአብሔር ቃል ዕውቀት። ለጋብቻ የተዘጋጀች ሴት ጠንካራ የጸሎት ሕይወትና የእግዚአብሔር ቃል ዕውቀት ሊኖራት ይገባል። አራተኛ፣ የጸሎት ሕይወትና የእግዚአብሔር ቃል ዕውቀት። ለጋብቻ የተዘጋጀች ሴት ጠንካራ የጸሎት ሕይወትና የእግዚአብሔር ቃል ዕውቀት ሊኖራት ይገባል። ይህ በችግር ጊዜ ጥንካሬን ይሰጣታል እና በትዳር ውስጥ መንፈሳዊ መሪነትን እንድትሰጥ ያስችላታል። አምስተኛ፣ ይቅር ባይነት እና ትህትና። በትዳር ውስጥ ይቅር ባይነት እና ትህትና ወሳኝ ናቸው። መንፈሳዊ ብስለት ያላት ሴት ስህተቷን አምና ይቅርታ መጠየቅ የምትችልና የሌሎችን ስህተት ይቅር የምትል ናት። ለጋብቻ የተዘጋጀች ሴት መንፈሳዊ ብስለት የእግዚአብሔርን ፈቃድ በመፈለግ የመንፈስ ፍሬዎችን በማሳየት ራስን በመግዛት በጸሎት ሕይወት እና በይቅር ባይነት ይታያል። እነዚህ ነጥቦች ለትዳር አጋር ምርጫው ትልቅ እገዛ ያደርጋል። እነዚህ ከመጽሐፍ ቅዱስ የተገኙ መመሪያዎች ለትዳር የምትሆን ሴት ምን አይነት መንፈሳዊና ባህሪያዊ መገለጫዎች ሊኖሯት እንደሚገባ ያሳያሉ። ትዳርን በእግዚአብሔር መሠረት መገንባት ዘላቂ ደስታን፣ በረከትን ያመጣል። ይህ ቪዲዮ ለብዙዎች ትምህርት እንደሚሆን ተስፋ እናደርጋለን። ለተጨማሪ መንፈሳዊ ትምህርቶች ቻናላችንን ሰብስክራይብ አድርጉ። እግዚአብሔር ይባርካችሁ። ቀጣይ ደግሞ በሌላ ቪዲዮ እስክንገናኝ ሰላማችሁ እጅግ የበዛ ይሁን። መልካም ቆይታ። ቻው።